የኢትዮጵያ ክላይሜት ኮንትሮል። ሌላኛው እርዝ ሬቮሉሽን ኤንድ ቲልት። ሬቮሉሽን ማለት ምንድነው? መዞር ማለት ነው። እንደዚህ ሪቮልቭ ማድረግ። ቲልት ማለት ምን ማለት ነው? ማጋደል ማለት ነው። ኦኬ የመሬት መዞርና የመሬት ማጋደል። ማጋደል ስንል ምንድነው? እንደምታዩት መሬት እዚህ ጋር ቀጥ ብላ አይደለም የምትዞረው። ሁልጊዜ መሬት ስትዞር እንጂ ድቡልቡላ መሬት ስትዞር ኦኬ አጋድላ ነው የምትዞረው። ቀጥታ አይደለም አጋድላ ነው። የምታጋድልበት አንግል ስንት ነው? 23.5 ዲግሪ 23.2 ዲግሪ አጋድላ ነው። ዛት ኢዝ ዘ ቲልት። ኦኬ ቲልቱ ብቻ አይደለም ሪቮልቭም ታደርጋለች መሬት አይደለ? ከማንና በማን ዙሪያ? አንደኛ በራሷ አክሲስ ዙሪያ፣ በራሷ ዛቢያ ዙሪያ። ምን ማለት ነው በራሷ ዛቢያ ዙሪያ ማለት? ይሄ መሬት አለች አይደለ? ባለችበት ትዞራለች። በት ሪቮሉሽን ማለት እሱ ነው። በራሷ በእርዝ ኦን አክሲስ ከተባለ እሱ ነው። በፀሐይ ዙሪያ ዞረች ማለት ደግሞ ይሄ የምታዩት ነው። ይሄ መንገድ ነው። የፀሐይ የመሬት መንገድ ነው። ፀሐይ መሀል ላይ ያለችው በአጠቃላይ የሶላር ሲስተም ሴንተር ፀሐይ ነች ነው የሚባለው። ኦኬ ድሮ ሰዎች መሬት ነበረች የዓለም ዙሪያ የዓለም ማዕከል አድርገው የሚያስቧት ነበር። መሬት መሀል ላይ ነች። በቃ እግዚአብሔር የፈጠራቸው አምላክ የፈጠራቸው ነገሮች በሙሉ ምንድነው የሚያደርጉት? መሬትን ይዞሯታል። ፀሐይም ሆነ ጨረቃም ሆነ በቃ ፀሐይ እኛን ነው የምትዞረው፣ እኛም ብላ ነው የምትዞረው፣ ለእኛ የተፈጠረችው ከሚል እሳቤ መጣ ማለት ነው። ግን አክቹዋሊ የሆነው ነገር ምንድነው? አንዳንድ ኢኖቬሽኖች እና ቴክኖሎጂዎች ስናይ ያወቅ ነው አይደለም። ያሳዝናል በጣም። ግን እኛ አይደለም መሀል ያን ያህል እኛን ብሎ የተፈጠረ ነገር የለም ለእኛ ተብሎ የሚመስለው። አትሊስት ፀሐይ ነች መሀሏ። ኦኬ እኛን ነው የምንዞራት። ፀሐይ አይደለችም እኛን ለማሞቅ ምናምን የምንዞረው፣ እኛ ነው የምንዞራት። ስንዞራት ደግሞ መንገድ አለ። ኦኬ በዚህ መንገድ ነው የምንዞረው፣ በዚህ ሮቴሽን፣ በዚህ ሪቮሉሽን ዙሪያ ነው። ዲስ ኢዝ ሪቮሉሽን። ባለችበት መሬት ስትዞር ደግሞ እሱ ምን ይባላል? ሮቴሽን ይባላል። ሶ መሬት ስትዞር ባለችበት በራሷ ዛቢያ ዙሪያ ስትዞር፣ ይሄ መሰረታዊ ነገር ስለሆነ ነው አሁን የማወራው። ባለችበት ቦታ ስትዞር ምንድነው የሚባለው? ሮቴሽን ነው። የሚፈጥረው ምንድነው? ቀንና ማታ ነው የሚፈጥረው። ኦኬ አሁን በዚህ በኩል ያለው ሳይድ ማለት ነው ማታ ነው። ፀሐይ አያገኝም። ፀሐይ የሚያገኘው በዛ በኩል ያለው ነው። ኦኬ እንደ ድቡልቡል አድርጋችሁ አስባችሁት። በዚህ በኩል ያለው ፀሐይን አያገኝም፣ ፀሐይ አታገኘውም። በዚህ በኩል ያለው ግን ፀሐይን ያገኛል። ሶ ያ ቀን ነው ማለት ነው። ስትዞር በዚህ በኩል ያለው ደግሞ ያገኛል። ቀን የነበረው መሸ የነበረው ባለችበት ስትዞር፣ በሙሉ ስትዞር ደግሞ ከክረምት ወደ በጋ፣ ወደ መኸር፣ ወደ ጸደይ፣ ወደ እንደዚህ ነው የምትዞረው። ይሄ ሙሉ መንገድ ሲዝን ነው የሚፈጥረው፣ ወቅቶችን ነው የሚፈጥረው። ይሄ እየተሽከረከረች ባለችበት እየተሽከረከረች ሙሉ ደግሞ ዓለምን ፀሐይን ደግሞ እየዞረች ነው የምትሄደው። ኦኬ ሶ ባለችበት መሽከርከሯ ሮቴሽን ነው፣ ቀንና ማታ ነው የሚፈጥረው። ሙሉ መንገዱን መዞሯ ሲዝን ነው የሚፈጥረው፣ ወቅትን ነው የሚፈጥረው። ካለችበት ዞራ ስትመለስ 1 ዓመት። ኦኬ ከዚህ ጋር ቢሆን ዞራ ስትመለስ እዚህ ጋር ስትደርስ 1 ዓመት ነው የሚሆናት። ኦኬ ሶ በዚህ ዲያግራም ላይ እዚህ ጋር የምናየው ዲሴምበር አለ፣ ማርች አለን፣ ጁን አለን፣ ሴፕቴምበር አለን። እንዴት ነው እሱን የምትለው? ሲምፕሊ በዚህ በኩል ያለውን እንሳለው ድጋሚ ፀሐይን የምንዞርበት መንገድ ነው። እዚህ ጋር ሰን አለች፣ እዚህ ጋር እርዝ አለች፣ መሬት አለች። ኦኬ እርዝ ካለችን እርዝ እዚህ ጋር የምትሆነው መቼ ነው? ዲዩሪንግ ዲሴምበር ነው። ኦኬ እየዞረች ማለት ነው። ዲሴምበር ነው። ዲሴምበር ከዚህ ከጀመረን ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ብለን ማርች፣ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ብለን ማርች እዚህ ጋር ነን ማለት ነው። ማርች፣ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል፣ ሜይ ብለን ጁን። ይሄ ማለት ነው ጁን ሰራሱት ጁን ማለት ነው። ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር። ይሄ ማለት ነው ሴፕቴምበር። ቁጥሮቹ 23 የሚለው እሱ በመንገዱ ስትሄድ፣ ከሴፕቴምበር ደግሞ ኦክቶበር፣ እዚህ ጋር መሀል ላይ እንደዚህ ኖቬምበር አለ። ከዛ ዲሴምበር። አንድ ሮቴሽን ጨርሳ ስትመጣ፣ ፀሐይን ዞራ ስትመጣ 1 ዓመት የምንለው ለዚህ ነው። ባለችበት ደግሞ እየሄደች ደግሞ ትሽከረክራለች አለን። እሱን ሽክርክሮች ደግሞ ቀንና ሌሊትን ይፈጥራል። ኦኬ እዚህ ጋር ያለን የእርዝ ሮቴሽን ምን እንደሚፈጥረው አንደኛ ኢት አፌክትስ ዘ ሌንግዝ ኦፍ ዘ ዴይ። ምን ማለት ነው መሰላችሁ? እዚህ ጋር ስትሆን መሬት እየዞረች እዚህ ጋር ስትሆንና እዚህ ጋር ስትሆን ያለው የቀንና ሌሊቷ መጠን እኩል ነው የሚሆነው። ምን ማለት ነው መሰላችሁ? ስትዞር መሬት ስትዞር እንዳልኳችሁ 23.2 ዲግሪ ዞር ብላ አይደለ? ጎንበስ ምንድን ነው አጋዝ ብላ አይደለ የምትዞረው? ምን ማለት ነው? እዚህ ጋር እንደምታዩት ይሄ ወደዚህ ያጋደለ ስለሆነ ቀጥ ያለ አይደለም፣ ወደዚህ ያጋደለ ስለሆነ ይሄ ፓርት the southern pole ማለት ነው። the southern pole this part ምንድነው እያደረገ ያለው?
ለፀሐይ እየቀረበ ነው አይደለም? ስለዚህ አብዛኛው የቀኑ ክፍል ከ24 ሰዓት ማለት ነው። አብዛኛው የቀኑ ክፍል እዚህ ጋር በሳውዘርን ፖል አብዛኛው የቀኑ ክፍል ብርሃናማ ነው፣ ፀሐይ አለ። አብዛኛው የቀኑ ክፍል ከ24 ሰዓት 10 ምናምን ሰዓቱ ከ12 ሰዓት በደንብ የበለጠ ማለት ነው ፀሐይ ነው። በኖርዝ ፖል ደግሞ አያገኝም። ኦኬ ወደዛው ስላጋደለ እንደዚህ ስላጋደለ አያገኝም። በዚህ በኩል ሲሆን መሬት እንዲህ ብላለች። አሁን ቅድም እንደዚህ ነበረች፣ አሁንስ እንደዚህ ብላለች። አሁን ማን ነው የሚያገኘው? በኖርዘር ፖል በሳውዝ ፖል ራቀ። ይሄ ማለት ነው የምታዩት this is the tilt የመሬት ቲልት የምታዩት በዚህ ነው። ቀጥታ መስመር አይደለም አይደል? ይሄ የተንጋደደ ነው። ሚኒንግ ይሄኛው ቀረብ ብሏታል። ይሄኛው ፓርት ለፀሐይ ወደ ፀሐይ ያጋድሏል። ስለዚህ ይሄ ፓርት በጣም ረጅሙን የቀኑን ረጅሙን ክፍል ፀሐይ ያገኛል። ስለዚህ አንዳንድ ቦታ ከ24 ሰዓት 17 18 ሰዓት እስከ 20 ሰዓት ፀሐይ ሆኖ የሚውልበት ምክንያት የሚውልበት ነው የሚባለው ቤዚክ መሽቷል እኮ ግን ለሊት 6 ሰዓት ነው ፀሐይ አለች። ለሊት 6 ሰዓት ነው ፀሐይ አለች። ምን ማለት ነው? ለፀሐይ ስለቀረበ ማለት ነው። መሬት የፈለገችውን ያህል ትሽከረከር እንጂ ይሄ ሁሌም ወደ ፀሐይ እንዲህ ብሏል። ስለዚህ መሬት ባለችበት ትሽከረከር ይሄ ፓርት አብዛኛውን ጊዜ ፀሐይ ላይ ነው የሚያሳልፈው። ወደዚህ መቶ ግን እዚህ ጋር ሲደርስ ደግሞ ምን ይሆናል? ይሄና ይሄ ፓርት ይሄኛው ፓርት ወደ ፀሐይ እንዲህ ስላለ ማለት ነው ፀሐይ በደንብ ታገኛለች። ያኛው ርቆታል። ስለዚህ ይሄኛው ፓርት አብዛኛውን ጊዜ ጨለማ ሆኖ ይውላል ማለት ነው። ይሄ ፓርት አብዛኛውን ጊዜ ቀን ሆኖ ይውላል። እዚህ ጋር ሲመጣስ ይሄን የቀረበው ለፀሐይ። ስለዚህ ይሄ ፓርት አብዛኛውን ጊዜ ቀን ሆኖ ይውላል፣ ከ24 ሰዓት ብርሃን ሆኖ ይውላል። ይሄኛው ደግሞ አብዛኛውን ጊዜ ምሽት ሆኖ ይውላል፣ ከመሬት ስለራቀ ማለት ነው፣ ከፀሐይ ስለራቀ ማለት ነው። ኦኬ ሶ እንደዚህ የሚርቁባቸው ቦታዎች ምን ይባላሉ? ሶልስቲስ ይባላሉ። ኦኬ ሶልስቲስ ይባላሉ። ሲርቅ ኢኩዌተር ላይ ሲሆን ማለትም ይሄ እነዚህ ደግሞ እንደዚህ መሀል ላይ ሲሆን አያችሁት፣ ይሄ መስመር ቀጥ ያለ መስመር ነው። እዚህ ጋር ሲሆን ግን ሁልጊዜም ኢኩዊኖክስ ምን ማለት ነው? ኢኩዊ ከሚለው አይታችሁ ይላል ኢኩሊብረም ይባላል አይደል? ምን ማለት ነው? ተመጣጣኝነት ማለት ነው አይደል? ኢኩዊኖክስ ስንል ደግሞ የፀሐይ ብርሃን ሁልጊዜም ምሽቱና ቀኑ ተመጣጣኝ ነው የሚሆነው። ከ24 ሰዓት 12 ሰዓት ቀን 12 ሰዓት ምሽት። ሴፕቴምበር 23 ሁልጊዜም ፀሐይ ኢኩዌተር ላይ ነው የምትሆነው፣ ስትሬት ኢንቱ ዘ ኢኩዌተር ነው የምትሆነው እና ቀንና ምሽቱን ለሁለት ትከፍለዋለች እኩል። እዚህ ጋር ሲሆንስ ቀኑ ምን ይሆናል አለን? ይሄኛው ከፀሐይ ስለራቀ ጨለም ብሎ ይውላል። ይሄኛው ግን አብዛኛውን ከ24 ሰዓት አብዛኛው ክፍል ፀሐይ ሆኖ ይውላል። ቅድም መጀመሪያ ላይ ስንነሳ ብለን የነበረው ከላቲቲዩድ አንፃር የቀኑን ርዝመትና እጥረት ይወስነዋል ያልነው እና ኢትዮጵያ ላይ ግን አብዛኛውን ጊዜ እኩል ነው፣ ተመጣጣኝ ሆኖ ነው የሚውል ነው። ኤክሰፕት ፎር ዲስ ገና ጀንበር ከምንለው ወቅት ውጪ አብዛኛውን ጊዜ ቀንና ሌሊቱ እኩል ነው ያለበት ምክንያት ምንድን ነው ካላችሁ ኢኩዌተር ይሄኛው ወዲያ ያጋደለም ይሄኛው ወደዚህ መጣም doesn't affect it። ፀሐይ መሀሉን ሁሌ ትመታዋለች። ሁሌ ፀሐይ ነው። ይሄና ይሄ ግን ከፀሐይ ይርቃል ይቀርባል በዞረ ቁጥር ማለት ነው። ኦኬ እዚህ ጋር ለፀሐይ ቅርብ ነበር፣ እዚህ ጋር ለፀሐይ ሩቅ ነው። እዚህ ጋር ብዙውን ቀን ምሽት ነው፣ እዚህ ጋር ብዙውን ቀን ምሽት ነው፣ እዚህ ጋር ብዙውን ቀን 24 ሰዓት ብዙውን ቀን ብርሃን ሆኖ ይውላል። ኢኩዌተርስ እዚህም ሆነ እዚህ ጋር መጣ ሁልጊዜም መሀል ላይ ነው የሚገኘው። ኦኬ ስለዚህ በጣም ሚኒማል የሆነ ዲፈረንስ ነው የሚኖረው በቀንና በሌሊቱ መሀል። ለዛ ነው ቅድም ላይ በተሻለ ዲያግራም እናየዋለን ያልኩትኝ ይሄንን ነበር። ክሊር ነው ብዬ ይሄ ወሬ ማለት እዚህ ጋር ያለው ብሎ ደረቅ ነገር ከሆነባችሁ አሁን ያወራሁት ነው። ኦኬ ሮቴሽን አለ፣ መሬት ትዞራለች። 23 1/2 ዲግሪ ማጋደሏን አትርሱ። እሺ ለዛ ነው 23 1/2 ባታጋድል ኖሮ ይሄ እንዲህ ከፀሐይ መቅረብ የሚባል ነገር አይኖርም ነበር። ቀጥ ያለ ነገር ነበር የሚሆነው፣ ሁሉም ነገር እኩል ነበር የሚሆነው ስትዞር። እዚህ ጋር ግን ማጋደል ስላለው 23 ዲግሪ 23.5 ዲግሪ ማጋደል ስላለው ዲፈረንስ ያመጣል። ክሊር ኦኬ። እቺ ነገር ካልገባችሁ ተመልሳችሁ እዩት። ሞር 10 ላይ 11 12 ላይ እዚህ ላይ ነው እየተደረበ የሚሄደው አንዳንድ ነገሮች። ኦኬ ይሄን ኮንሰፕት ሲምፕሊ ሳታስቡ ከገባችሁ ቀስ እያላችሁ ደጋግማችሁ ያሳችሁት ሳታስቡት ሪኮግናይዝ ምንድነው ኮንሺየስሊ ምንድነው ሳትሉ በቀላሉ ከገባችሁ ከዚህ በላይ ያለው ነገር ቢያንስ ከክላይሜት ጋር በተያያዘ አንድ ትልቅ ችግር ፈታችሁ ማለት ነው። ኦኬ ሶ የኢኩዊኖክስ ጥያቄ ቢመጣ ወይ የሶልስቲስ ጥያቄ ቢመጣ እንደዚህ አይነት ነገሮች ቢመጡ መጽሐፋቸው እዚህ ብሎ ሜንሽን አድርጓቸው ነው የሚያልፈው። ቢመጡ ሲምፕሊ መመለስ ቻላችሁ ማለት ነው። ቀጣይ ዲስታንስ ፍሮም ዲ ሲ ከባህር ያለ ርቀት ከወተር ቦዲ ያለ ርቀት። ወተር ቦዲ ምን ያደርጋል መስላችሁ? መሬት ኢትዮጵያ እዚህ ጋር ነው ያለችው። ዲስ ኢዝ የሶማሌ ቀንዱ የአፍሪካ ቀንድ የሚባለው ማለት ነው። እዚህ ጋር ኢትዮጵያ እንዲህ ነገር አለች። ከዛ እዚህ ጋር የተወሰነ ኤርትራ ነው። እዚህ ጋር እቺ አካባቢ ጅቡቲ ነች። ኦኬ እዚህ ጋር የተወሰነ ሶማሊያ አለ። ኢትዮጵያ እንዲህ ነው የምትመጣው ማለት ነው።
ከባህር ያላት ርቀት ወሳኝ ነው። ወደታች በጣም ደረቅ ምድር ነው፣ ከባህር በጣም ሩቅ ነች። እዚህ ጋር ነው ለባህር ያለን ቅርበት። ይሄ ግን ኢትዮጵያን ኬዝ ኢት ኢዝ ኢንሲግኒፊካንት። አንድ ንፋስ ከዚህ ከቀይ ባህር እርጥበት አንስቶ ኢትዮጵያ ነፍሶ ደርሶ እዚህ አካባቢ የማራሱ ነገር ሲዝናል ነው፣ በጣም ሚኒማል ነው እና ኢንሲግኒፊካንት። ምንድነው ሲግኒፊካንስ ማለት? አንድ ነገር ሲግኒፊካንት ነው ከተባለ ዋጋ አለው ማለት ነው። እዚህ ጋር ይሄ ነገር አስፈላጊ ነው፣ ወሳኝ ነው እያለ ነው። ኢንሲግኒፊካንት ካልን ሲግኒፊካንስ የለውም፣ ጥቅም የለውም፣ ዋጋ የለውም፣ ብዙም አያስጨንቀንም፣ ብዙ አያሳስበንም ማለት ነው። ኦኬ ሶ ከዚህ የሚነፍሱ ንፋሶች ከኢትዮጵያ ከምድር ከዋተር ሰርፌስ ከዋተር ቦዲ ከኢንተርናሽናል ዋተር ቦዲ ከዚህ ከውቅያኖሶች ከሲዎች ያለን ርቀት በጣም ሰፊ ስለሆነ እዛ አካባቢ የሚፈጠረው ነገር ብዙም ኢምፓክት አያደርገንም ነው። ለዛም ኢንሲግኒፊካንት የምንለው። ለዚህ ምክንያቱ ምንድነው? እርዝ መሬትን በፀሐይ ማሞቅ በጣም ቀላል ነገር ነው። በቀላሉ መሬት በፀሐይ ይሞቃል፣ በቀላሉ ይቀዘቅዛል። ኦኬ ፀሐይ ቀን ሙሉ ስትሞቅ ስትግል ውላ ፀሐይ ስትጠልቅ ማለት ስትዞር ማለት ነው። ፀሐይ አትጠልቅም። ፀሐይ ከተጠለቀች በኋላ ያ ሲሞቅ የዋለው መሬት በተወሰኑ ሰዓታት ይቀዘቅዛል። ኦኬ በጣም ግል የነበረው መሬት በተወሰኑ ሰዓታት ይቀዘቅዛል። ምክንያቱም ምንድነው? መሬት በቀላሉ ቶሎ ይሞቃል፣ በቀላሉ ቶሎ ይቀዘቅዛል። ምክንያቱ ዴንስ መሆኑ ነው። ኦኬ መሬት ዴንስ ነገር ነው። ስለዚህ ሙቀት ቶሎ አይገባውም፣ የገባው ሙቀት ቶሎ ይወጣል። ይሄ ግን የባህር ሰርፌስ ማለት ይሞቃል። ኦኬ ይሞቃል። ከዛ ግን ለመቀዝቀዝ ዴንስ እንደ መሬት ዴንስ ስላልሆነ በቀላሉ አብዛኛውን የውሃ ክፍል ጥልቀቱን ነው የምላችሁ፣ አብዛኛውን የውሃ ክፍል በቀላሉ ማሞቅ ስለሚቻል የሞቀው የያዘውን የሙቀት መጠን ሪሊዝ ለማድረግ በጣም ብዙ ጊዜ ይወስዳል። ኦኬ በጣም ብዙ ጊዜ ይወስዳል። አንላይክ ደረቅ መሬት ቶሎ ጋለ ቶሎ ለቀቀው ነው። ይሄኛው አንዴ ከጋለ የባህር ሰርፌስ የውሃ ሰርፌስ አንዴ ከጋለ ቶሎ አይቀዘቅዝም። ስለዚህ እዚህ ጋር ያለው በጣም የጋለ የሞቀ ውቅያኖስ ማለት ነው። ፀሐይ አልፋ ሄዳም ከብዙ ጊዜም በኋላ ፀሐይ ባትወጣ ስቲል የዚህን አካባቢ ሞቃታማ ያደርጋል። ይሄን አካባቢ ከባህር የሚነሳ እርጥበት አዘል ንፋስ እንዲመጣ ያደርጋል። ለምን? ውስጡ የያዘው ስቶር ያደረገው ኤነርጂ ስላለ። መሬት ግን ቶሎ ይሞቃል፣ ቶሎ ይቀዘቅዛል። ለኢትዮጵያ ታዲያ ለምንድነው ኢንሲግኒፊካንት የሆነው? ከባህር ሩቅ ነን። እዚህ ጋር ያለው ባህር ምንም ያህል ሙቀት ምንም ቀዘቀዘ ምንም ሆነ እኛ ሩቅ ነን ነው ኢምፓክት ያደርገን። ኦኬ that's why the distance from the sea is insignificant የምንለው። ሲግኒፊካንት የሆነው የት ነው? ኮስታል ኤሪያስ ኦፍ ዘ ሆርን የባህር ዳርቻዎች፣ እዚህ የቀንዱ የአፍሪካ ቀንድ ማለት ነው። የባህር ዳርቻዎች እዚህ አካባቢ አሁን በጣም ፋክተር ነው። እዚህ አካባቢ ፋክተር ነው። እዚህ ኢትዮጵያ መሀል ግን ኢምፓክት የለውም። ሶ ክሊር እየሆነላችሁ እንደሆነ ተስፋ አደርጋለሁ። ሌላኛው ኦሽን ከረንት ነው። ኦሽን ከረንት ማለት ደግሞ ከባህር የሚነሳ ሙቀት እርጥበታማ ንፋስ ማለት ነው። ሶ ኦሽን ከረንት አጌን አፌክት የሚያደርገው ምን ነው? ኮስታል ሪጅኖችን ነው። ኮስታል ሪጅኖች እነዚህ ናቸው ኦሽን ከረንት የሚባሉት። ኦኬ ቤንጉዌላ የሚባል አለ፣ ሞዛምቢክ የሚባል ዲቴሉን ሃየር ግሬድ ላይ አይ ቲንክ 10ኛ ክፍል ላይ ታዩታላችሁ። ቤንጉዌላ ሞዛምቢክ። ግን ሐሳቡ ምንድነው? ከውቅያኖስ የሚነሳ ኢትዮጵያ የሚደርስ ንፋስ ምን ያህል ኢምፓክት አለው ነው። ኦኬ አጌን this factor is inconsequential። ለምን? ከውቅያኖስ ሩቅ ነው ያለነው፣ ከዲስታንስ ፍሮም ዘ ሲ ከሚለው ጋር የተገናኘ ነው። ኦኬ ሶ እዚህ አካባቢ የሚፈጠር ነገር ኢትዮጵያን ኢምፓክት ያደርጋታል። እዚህ አካባቢ የሚፈጠር ነገር እዚህ መሀል መጥቶ ኢትዮጵያን ኢምፓክት ያደርጋታል፣ ሩቅ ስለሆነ that's why it is inconsequential። ሶ ዋርም ከረንት ግን ከባህር የሚነሳ ከሞቀ ባህር የሚነሳ ከሞቀ ውቅያኖስ ከሞቀ የውሃ ሰርፌስ የሚነሳ ንፋስ ምንድነው የሚያደርገው? ሞቃታማ ስለሆነ የሚሆነው እሱ የሚነፍስበትን አካባቢ ያሞቀዋል ወይም ያግለዋል። ኦኬ ሐሳቡ እሱ ነው። ግን ኢትዮጵያን መጥቶ ለማሞቅ ወይ ኢትዮጵያን መጥቶ ለማቀዝቀዝ ምንም ጥንካሬ የለውም ሩቅ ስለሆነ፣ እሱን ለማለት ነው። እሺ ሌላኛው it is dominant controls of ኢትዮጵያ። ዋናዎቹ ምንድናቸው? እስካሁን አየን። እሺ ስለ አልቲቲዩድ አየን፣ ላቲቲዩድን አየን፣ ከዛ የመሬት ሮቴሽንና ቲልቷን አየን፣ ዲስታንስ ፍሮም ዘ ሲ አየን። ኦኬ ኦሽን ከረንትን አየን። እነዚህ የኢትዮጵያ ኮንትሮል ናቸው ብለን በአጠቃላይ 2 ፖይንት ላይ ምን ነበር? ያጠቃላይ የክላይሜት ኮንትሮሎች ኦኬ ቴምፕሬቸር አልቲቲዩድ ቴምፕሬቸር ፕሬሲፒቴሽን እንደዚህ ነው ሂዩሚዲቲን አይተን ነበር። ኢትዮጵያን ግን ኢምፓክት የሚያደርጓት እነዚህ ሁለቱ ቲዩዶች ናቸው አላልኩ? ላቲቲዩድ እና አልቲቲዩድ። ከመሬት ያላት ርቀት ከመሬት ከምድር ወገብ ከምድር ሰቅ ያላት ርቀት ከምድር ሰርፍ ከምድር ወገብ ከኢኩዌተር በ3 ዲግሪ ትርቃለች። ቅርብ ስለሆነች በ3 ዲግሪ ቅርብ ስለሆነች 3 ዲግሪ ኖርዝ ቅርብ ስለሆነች ብዙ ኢምፓክት ትደረጋለች በኢኩዌተር አካባቢ በመሆኑ ላቲቲዩድ። አልቲቲዩድ ደግሞ ብዙ ተራሮች ስላሉን እኛ አካባቢ ኢትዮጵያ በጣም ብዙ የሰሜን ምስራቅ አፍሪካ ጣራ ስለምትባል በሩፍ ኦፍ ኖርዝ ኢስት አፍሪካ ስለምትባል ብዙ ከፍታ ቦታ ስላለ እነሱ ከፍታ ቦታዎች ደግሞ
አንድ ቦታ ከፍ ባለ ቁጥር ምን እያደረገ ይሄዳል? ቴምፕሬቸሩ ድሮፕ እያደረገ ይሄዳል አይደል? ቴምፕሬቸር ድሮፕ ስለሚያደርግ ኢትዮጵያ ደግሞ አብዛኛው ቦታ ተራራማ ስለሆነ ብዙ ፋክተር አለው። አልቲቲዩድ ከፍታና ያለንበት ቦታ it is the dominant factor of ኢትዮጵያ። ኦኬ ቱ ኮንክሉድ የኢትዮጵያ ኮንትሮል ፋክተሮች ወይ ክላይሜት ፋክተሮች የምንላቸው እነዚህ ኢንፍሉዌንስ የሚያደርጉት ናቸው። ክላይሜታችንን ኢንፍሉዌንስ የሚያደርጉት ነገሮች ናቸው። አልቲቲዩድ ወሳኙ ነው። አልቲቲዩድ ማለት ከምድር ወገብ ከኢኩዌተር አንፃር ያለንበት ቦታ ነው። ከኢኩዌተር ምን ያህል ርቀናል? ቱ ዘ ኖርዝ ቱ ዘ ሳውዝ የምንለው ነው። ላቲቲዩድ ደግሞ የመሬቱ ከፍታ ኦኬ፣ ምን ያህል የባህር ጠለል በላይ ነው ያለ ነው። ለምሳሌ ድሬዳዋ ከሆነ ከድሬዳዋ ወደ 1270 ሜትር አካባቢ ነው ከመሬት ከባህር ጠለል ያላት ከፍታ ኦኬ። ከባህር ጠለል 270 ሜትር ከፍታ አላት ካለን ምን ማለት ነው? ከምድር ወገብ ኢትዮጵያ ውስጥ ካለች ድረስ እስከ 9-10 ዲግሪ አካባቢ ነው ከምድር ወገብ በላይ ያላት መጠን ከፍታ። አልቲቲዩዷ ደግሞ ይሄን ያህል ነው። ስለዚህ ሁለቱ ነገሮች ከምድር ወገብ 9 ዲግሪ መራቋ አልቲቲዩዷ ደግሞ 1270 ሜትር መሆኑ ኢምፓክት አለው ሙቅ አልቲቲዩድ እንትኗ ላይ ክላይሜቷ ላይ ማለት ነው። እሱ ነው ያወራና የነበረው it is about the altitude and the latitude of an area so boundary barrier ደግሞ እንዴት ንፋስን እርጥበታማ ንፋስን እንደማያሳልፍ እዛው ጋር ደመና ሰርቶ እዛው ይዘብና ከሱ ጎን ያለው ሊዋርድ ሳይድ እንደሚባል በዚህ ኩል ያለው ደግሞ ዊንድ ዋርድ ሳይድ ወይም ዝናብ የሚነፍስበት ዝምድ ነው የንፋስ ጌ ያለው ቦታ ማለት ነው። ሶ እንዳላየን the earth tilt እና evolution of the earth revolution of the earth የመሬት ዙሪያ መሽከርከርና የመሬት ደግሞ ባለችበት አክሲስ መሽከርከር ከዛ ደግሞ ቲልቷ ማጋደሏ እሱን አይተናል እንዴት ኢትዮጵያን ክላይሜት ኢምፓክት እንደሚያደርገው። ስለዚህ ክረምት ላይ ሲዘንብ ወይ በጋ ላይ ምን ሲሆን ምናምን ፋክተር ያሉት ወሳኞቹ ነገሮች አሁን ያየናቸው ነገሮች ናቸው። ኦኬ ሶ ቀጣይ ስንመለስ 2.4 ላይ ክላይማቲክ ሪጅንስ ኦፍ ኢትዮጵያ and the seasonal variation ኦኬ በወቅት ያለው የኢትዮጵያ ቫሪዬሽን ማለት መለያየት ማለት ነው። ኦኬ ቫሪ ያደረገ ማለት አንድ ነገር ተለያየ ማለት ነው። ሶ ቫሪዬሽን ስንል ከወቅት ወቅት ያለ የኢትዮጵያ ክላይሜት ልዩነት እሱን እናያለን። ከዛ በመቀጠል ደግሞ ሌላ የምናየው ክላይማቲክ ሪጅኖች እነዚህ ቆላ፣ በረሃ፣ ውርጭ ነው የሚባሉ ብዙ ጊዜ በስም የምታውቋቸው ነገሮችን በዝርዝር ለማየት እንሞክራለን። 2.4 ላይ ይሆናል። ሶ ቀለም አካዳሚን ነበር እስካሁን አብሯችሁ የቆየው። ቀጣይ 2.4 ላይም ተመልሶ የሚመጣው ያው ቀለም አካዳሚ ነው። ሶ ተመልሼ አገኛችኋለሁ በሌላ ቪዲዮ። Thank you very much.